አጭር ጸሎት አድርገን እንጀምራለን። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን ስለዚህ ማለዳ። በዚህ ጊዜ አምላካችን እግዚአብሔር ቃልህን እንድንማር ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን። አቤቱ በዛሬው ንባባችን ውስጥ እንደምናያቸው ሰዎች እንዳንሆን የማያመሰግኑ ቅድስና የሌላቸው እንደተባለ እንዲሁ አንተን አምላካችን እግዚአብሔር ሆይ የምንፈራ ለአንተ የተለየን ፈቃድህና ሐሳብህን የምናገለግል ከቃልህ ተምረን ደግሞ ለሌሎች የምንተርፍ እንድንሆን አስበን ምራን። ለሚያዳምጡን ልጆችህ የማዳመጥን ጸጋ ስጣቸው። እኔም ባሪያ ቃልህን ስናገር አንደበቴን ክፈት፣ የጊዜውን ቃል ስጠኝ። ጀምረን እስክንጨርስ ከኛ ጋር ሁን፣ በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ቅዱሳን ጌታ ኢየሱስ አብዝቶ ይባርካችሁ። ባለፈው ሳምንት ከቆምንበት እንቀጥላለን። ታስታውሱ ከሆነ የተመለከትነው ሁለተኛ ጢሞቴዎስ ምዕራፍ 3ን ከቁጥር 1 እስከ 2 ነበር። እስከ 5 እንሸፍናለን ብለን ነበር። እስከ ቁጥር 2 ብቻ ነው መሸፈን የቻልነው። ዛሬም ቢሆን እንግዲህ የቻልነውን ያህል ወደፊት መሄድ እንሞክራለን። በጌታ በኢየሱስ ክርስቶስ ስም የንባቡን ክፍል አነባለሁ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ። ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞት የሚወሰዱትን ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸውና። ነገር ግን በመጨረሻው ቀን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህን ወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ሃይማኖት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ራቅ ይላል እና ባለፈው ሳምንት እንሸፍን የቻልነው ራሳቸውን የሚወዱ፣ ገንዘብን የሚወዱ፣ ትምክህተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ የሚለውን ነበር የሸፈንነው። በአብዛኛው ስንጀምር የዘመኑን ክፋት አሳይተን ከዛ ቀጥሎ ሰዎች ሁል ጊዜ ሲበላሹ የሚበላሹት ከራሳቸው ነው፣ ከእኔነታቸው ነው። ራስን መውደድ የኃጢአት ሁሉ ስር፣ የክፋት ሁሉ ክፋት መሆኑን በዝርዝርና በስፋት ተመልክተን ራስን መውደድ ወደ ገንዘብን መውደድ፣ ገንዘብን መውደድ ደግሞ ሰው የገንዘብ ባለቤት ሲሆንና ገንዘብ እንዳለው ሲገባው ከገንዘብ ጋር ተያይዞ የሚመጣ እብሪት አለ። ትዕቢተኞች ከዛ በኋላ እነዚህ ትምክህትና ትዕቢት ያሉበት ቦታ ሁሉ ለሌላው ሰው ስሜት የማይጠነቀቅ ደንታቢስነት፣ ልቅነት አለ። በግልጥነት ስም ክፍታፍነት ይስፋፋል እና ያ ክፍታፍነት በአብዛኛው ወደ ጎን ብቻ ሳይሆን አንዳንድ ጊዜ ወደ ላይም ለመሄድ ይቃተዋል። ቀደም ብለን ያጠናናቸው ባህሪያት በአብዛኛው የሚያሳዩት የጎንዮሽን ትምክህትን ሆሪዞንታል ማለት ነው።
ትዕቢትም ስድብም። ግን ሲጀምር የጀመረው ከግላዊ መመረዝ ነው፣ ራስን ከመውደድ ገንዘብን ከመውደድ። ዛሬ ከቆምንበት ከቁጥር 3 እንቀጥላለን። አሁን ከጎንዮሽ ሐዋርያው ጳውሎስ ወደ ላይ ያነጣጠረውን ወይም ቨርቲካሊ ወደ ሰማይ አይደለ፣ ወደ ላይ ስንል ወደ ሰማይ፣ ወደ እግዚአብሔር፣ ወደ መለኮት፣ ወደ መንፈሳዊ ዓለም ማለታችን ነው። የጎንዮሽ ስንል ደግሞ ወደ ሰውና አንዳንድ ጊዜም ወደ ሌሎች ፍጡራን ምድርን ጨምሮ የሰው ኃጢአት ሲበረታና ሲበዛ እንደሱ ይሆን የማያመሰግኑ ብሎ ይናገራል። የማያመሰግኑ በላያዊ ግንኙነት ትኩረቱን የሚያደርገው ሐዋርያው ማመስገን የማይወዱ ውለታ ቢስነታቸውን ገሃድ በማድረግ በመናገር ነው። ምስጋና ቢስነት መታያቸው ነው የእነዚህ ሰዎች። ምስጋና ቢስነት ማለት ባጭሩ እግዚአብሔር የዋለላቸውን ያደረገላቸውን ቸርነት የማይገነዘቡ የትንፋሻቸው ምንጭ እሱ ነው። ትንፋሻቸውን ከነሱ ቢወስደው ያበቃላቸዋል። እና ለዚህ ነው ጳውሎስ በሮሜ 1 ላይ እንዲህ አይነቱን ነገር ያነሳል። እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ሕይወት በስሪት በፍጥረት ከእግዚአብሔር ባደራ የተቀበልናት መሆኑን አይገነዘቡም። እንደው ድንገት ዱብ እንዳለ እንደበቀለ አረም ራሳቸውን ካላዩ በስተቀር እነዚህ ሰዎች በመንፈሳዊ እርምጃቸው የሕይወታቸው ምንጭ ተፈጥሮን ራሱ እንኳ ቢመለከቱ አንድ እነሱን ያስገኘ ማንነት እንዳለ ሊገነዘቡ ይገባቸው ነበር፣ ግን ይህን አላደረጉም ይላል። በዚህ በሮሜ 1:21 ላይ ሰዎች የተኮነኑት ያጎደሉት የሕይወታቸው ምንጭ የሆነውን እግዚአብሔርን አለማክበርና አለማመስገን ነበር። የማያመሰግኑ ሰዎች በአብዛኛው ሁሉንም ነገር እነሱ ያመነጩ ይመስላቸዋል። ለሕይወት የሚያስፈልጋቸውን ነገር ማግኘታቸው ከነሱ ጥረት ጋር ብቻ የተያያዘ ይመስላቸዋል። ከአምላክ በስጦታ ላገኙት ነገር ዕውቅና መስጠት ይከብዳቸዋል። የምንተነፍሰው አየር እግዚአብሔር ቆጣሪ አፍንጫችን ላይ ተክሎ ይህን ያህል ተንፍሰሃል ብሎ ቢለን ብዙዎቻችን ጉድ ይፈላብን ነበር። በኮቪድ ጊዜ የኦክሲጅን ዋጋው ምን ያህል ታላቅ እንደነበረ በነበሩኝ የስብከት ማስታወሻዎች ሁሉ ላይ ደጋግሜ አስገንዝቤያችሁ ነበር። ትዝ ይለኛል አንድ አዛውንት የ92 ዓመት ጣሊያናዊ ከሐኪሞች ርብርብ የተነሳ ሕይወታቸው ከተረፈ በኋላ ብዙ ገንዘብ እንዲከፍሉ ከሳቸው የጡረታ ዕድሜ በላይ የሆነ ሲወሰን ያም ዋጋ የኦክሲጅን ዋጋ እንደሆነ ሲነገራቸው ስቅስቅ ብለው አለቀሱ። ስቅስቅ ብለው ሲያለቅሱ አባት አሉ ሐኪሞቹ፣ በመትረፎ ነው ወይ? ብዙዎች እኮ ለዘለቄታው አሸልበዋል አሉ። በመትረፌስ ደስተኛ ነኝ፣ አምላኬን አመሰግናለሁ። የሚያስለቅሰኝ የምከፍለው ገንዘብ ሳይሆን የሚያስለቅሰኝ ውለታ ቢስ ሆኜ የኖርኩት ኑሮ ነው። የሕይወት ዘመኔን ሁሉ በነፃ አየር ሲመግበኝ ኦክሲጅን ሲያቀብለኝ የነበረውን ጌታ ላመሰግነው ያለማቋረጥ ከፍ ከፍ ላደርገው ይገባኝ ነበረ። እነዚህን ሁሉ አገልግሎቶች የሰጠኝ በነፃ ነበርና ብለው ተናገሩ። ውድ ወገኖቼ፣ እንደ መብራትና ውሃ የዩቲሊቲ ቢል ቢቀበለን አፍንጫችን ላይ ቆጣሪውን አስገብቶ ይህን ያህል ኦክሲጅን ምገሃል ሊለን ይገባ ነበር። ሳይንቲስቶቹ
እግዚአብሔር በረቂቅ ጥበቡ ያስተሳሰረውን ነገር በላብራቶሪ ፈልገው ሲያገኙ ይደነቃሉ። በልፋታቸው የደረሱበት ጥረት ስለሆነ መደነቃቸው ተገቢና መደረግ ያለበት ነው። ግን ከነሱ በላይ በዛ ረቂቅ ጥበብ ታላቅ የሆነውን ጌታ ማክበርና ማመስገን ይኖርብናል። ሁለት ምሳሌ ላንሳ። ውሃ አሁን በረቂቅ የእግዚአብሔር ጥበብ ሃይድሮጂን የሚባለው እና ኦክሲጅን የሚባሉት እነዚህ ሁለት ንጥረ ነገሮች ሲተሳሰሩ የሚገኝ እውነታ ነው። እነዚህ ነገሮች በመተሳሰራቸው ሁለት የኦክሲጅን ሴል ምንድነው ኮምፖነንት ንጥረ ነገር ከአንድ የሃይድሮጅን ንጥረ ነገር ጋር መገናኘታቸው ነው ያስገኘው ብለው የሃይድሮጅንን ቦምብ ከውሃ ውስጥ ነው ሳይንቲስቶቹ ፈልገው ያገኙ። በእግዚአብሔር ረቂቅ ጥበብ ሃይድሮጅን እና ኦክሲጅን ባይተሳሰሩ የምንጠጣው ውሃ ራሱ ያፈነዳን ነበር። ሃይድሮጅኑ የፍንዳታ ባህሪ አለው እና ቦምቦች ሃይድሮጅን ቦምቦች ሁሉ የተሰሩት ከውሃ ውስጥ ነጥለው ባወጡት በሳይንስ ጥበብ በተገኘ ብልሃታቸው። እሱ ብቻ አይደለም፣ ኦክሲጅን እና ናይትሮጅን በአየር ውስጥ ተገቢ ድርሻ አላቸው። የናይትሮጅኑ መጠን ከፍ ያለና የኦክሲጅንን የመቀጣጠል ዝንባሌ የሚቆጣጠር ነው። የናይትሮጅን ድርሻ በ78% ባይሆን ተገላብጠው ቢሆን ኦክሲጅን 21% እንደሆነ ይነገራል። ይሄ ትምህርት ቤት ሄዳችሁ ሳይንስ ለተማራችሁ ሰዎች ቀለል ያለውን ምሳሌ ነው ማነሳው። የኦክሲጅኑ መጠን በአየር ውስጥ 78% ቢሆን እያንዳንዳችን በራችን ላይ ክብሪት ስንለኩስ ዓለምን እናቃጥላት ነበር። እግዚአብሔር በረቂቅ ጥበቡ ሁሉንም ቦታው ላይ አድርጎ እነዚህ ንጥረ ነገሮች የኛን ፈቃድና ፍላጎት እንዲያገለግሉ ሰጠን። እነዚህ ሁሉ የመነጩት ከእግዚአብሔር ረቂቅ እና የደግነት፣ የርህራሄ፣ የመልካምነት ስጦታ ነው። ስለዚህ እግዚአብሔርን ያላከበረና ያላመሰገነ ትውልድ በእግዚአብሔር ውለታ ላይ ምስጋና ቢስነቱን አሳይቷል ማለት ነው። እነዚህ የማያመሰግኑት ሰዎች አምላክ የህይወታቸውና የመግቦታቸው ምንጭ መሆኑን አይገነዘቡም። በመሆኑም በምስጋና ቢስነት ይኖራሉ። ምስጋና ቢስነት የሞላበት ህይወት የዕለት ተዕለት እርምጃቸው መታያ ነው። በዚህ ዓለም ከሚያስፈሩን ሰዎች ቀዳሚዎቹ ውለታ ቢሶቹ ናቸው። የማያመሰግኑ ሰዎች ሁሉንም ነገር እነሱ ያመነጩ ይመስላቸዋል። ለመለኮት ትኩረት የነፈገ ህይወት አላቸው። ለመለኮት ትኩረት የነፈገ ወይም ለሱ አልለይም። ቅድስና ማለት ለእግዚአብሔር መለየት ማለት ነው። እኔ ቅዱስ ነኝ ሲል እግዚአብሔር እኔ ከፍጡር የተለየሁ ነኝ ማለቱ ነው። እና እግዚአብሔር የሚለው የኛ ቋንቋ ስም የእግዚአብሔርን ህላዌና ማንነት አይመጥንም። እግዚአ ማለት ገዢ ማለት ነው። ብሔር ህዝብ ማለት ነው። እግዚአብሔር ከአንድ ህዝብ ገዢ በላይ ነው። ግን አምላክ ለተባለው ማንነት የምንሰጠው ልናበረክት የምንችለው ስያሜ ይሄ ስለሆነ ነው። የእንግሊዝኛውም ጎድ እሱን አይገልጠውም። እግዚአብሔር ከስያሜያችን በላይ ነው። ገብቶን ግን በቃ የምንጠራበት መንገድ ይሄ ስለሆነ ብቻ ነው። ጀርመናውያን የሥነ መለኮት ሊቃውንት እግዚአብሔር የሚለውም በእነሱም ቋንቋ ለእግዚአብሔር የተሰጠው ስም እግዚአብሔርን አይመጥንም ብለው ስላሰቡ ሆሊ አዘር ብለው መጥራት መርጠዋል። ምን ማለት ነው? ከኛ ልዩ የሆነው ማንነት ማለታቸው። በእኛ መስፈሪያ ውስጥ የሌለ ከኛ መስፈሪያ በላይ የሆነ እጹብ ድንቅ ቅዱስ ማለታቸው ነው። እግዚአብሔርን
ማመስገን ለሱ መለየት ተገቢ ምላሽ ነው። እነዚህ ሰዎች እግዚአብሔርን አላመሰግንም ስላሉ እግዚአብሔርን ለማወቅ ባልወደዱት መጠን በሮሜ ላይ ጳውሎስ እንደሚገልጠው እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። እብሪትነት ለሞላበት ጨለማን ለመረጠ ማንነታቸው ተዋቸው ማለት ነው። ይሄ ርኅራኄውና ሰዎችን ከከፋ ነገር የሚጠብቀውን ከለላውን በእነዚህ ሰዎች ላይ አነሳ ማለት ነው እንጂ እግዚአብሔር የክፋት ፈጣሪ ነው ማለት አይደለም። ስለዚህ የማያመሰግኑ የእግዚአብሔርን ውለታ የዘነጉ እንደነዚህ አይነት ሰዎች የሰውን ላለመዘንጋታቸው ምንም ዋስትና የለም። ስለዚህ እነዚህ ሰዎች አስፈሪ ናቸው፣ አስፈሪ ናቸው። ቅድስና የሌላቸው ብሎ ቀጥሎ ይመጣል። ቅድስና የሌላቸው ለእግዚአብሔር ያልተለዩ ወይም ትእዛዙን ምን ያደረጉ የሰበሩ ማለት ነው። ትእዛዙን የሰበሩ። ቅድስና ማለት ለእግዚአብሔር መለየት ነው። እግዚአብሔር ቅዱስ ነው። ከፍጡርም በየትኛውም ማንነቱ የተለየ ነው። በተለየ ንጽህናውና ተአማኒነቱን በተመለከተ እንከን የለሽ መሆኑን ያው ከቅዱሳት መጽሐፍት በተደጋጋሚ አንብበናል። እኔ ቅዱስ እንደሆንኩ እናንተ ቅዱስ ሁኑ የሚለው የእግዚአብሔር ተደጋጋሚ ጥሪ ያንን ያስረዳ ነው። ስለዚህ እነዚህ ሰዎች ላያዊ በሆነ ግንኙነታቸው የጎንዮሽ በሆነ ግንኙነታቸው ምንድናቸው ብለናል? ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ የማያመሰግኑ ናቸው። ቨርቲካል በሆነ ላያዊ ግንኙነታቸው ደግሞ የማያመሰግኑ ቅድስና የሌላቸው፣ ቀጥሎ ጳውሎስ ፍቅር የሌላቸው ብሎ ደግሞ ያነሳል። ፍቅር የሌላቸው በዚህ ፍቅር የሌላቸው በሚለው ተፈጥሯቸው ውስጥ ለልጆቻቸውና ለቅርብ ቤተሰቦቻቸው ጋር ያለው ሊኖር የሚገባውን ከተፈጥሮ ጋር የተሳሰረውን ያንን ፍቅር ከማጣት የተያያዘ አቋማቸውን የሚመለከት ጉዳይ ነው። አጠገባችን ያሉትን የደመነፍስ ፍጡራን እንወዳለን። ከነርሱ ለተወለደው ብቻ ሳይሆን እነዛ የደመነፍስ ፍጡራን ውሾች ቢሆኑ ድመቶች እንክብካቤ ስታሳዩቸው ምላሽ ይሰጧቸዋል። ተፈጥሮ ውስጥ ያለ ጠብታው ያስገድዳቸዋል ያንን እንዲያደርግ። አመዛዝነው ውሎልኛል እኮ ይወደኛል እኮ ብለው በምክንያት ተደግፈው ሳይሆን በመጠጋጋት በመላመድ የሰጣቸዋቸውን ፍቅር መልሰው ይሰጣሉ። በዚህ ዘመን የነበሩት ጳውሎስ እዚህ ቦታ ላይ እንዲህ እያለ የሚገልጣቸው ሰዎች ያንን ዘር ያጡ ናቸው። ፍቅር የሌላቸው፣ ይሄ የተፈጥሮ ጠብታቸውን በተፈጥሮ ውስጥ የተቀመጠውን ዘር ያጡ ናቸው። ከደመነፍስ ፍጡራን ያነሰ አቋም ላይ የሚገኙ ናቸው። እንዴት ያስፈራል! በአጭሩ እነዚህ ፍቅርን መስጠትም መቀበልም የማይችል ድንዙዝ ስሜት ያላቸው ናቸው። የደነደኑ ግለሰቦች ናቸው። ከእንደዚህ አይነት ሰዎች ጋር ማገልገልና አብሯቸው መዋል እንዴት ከባድ እንደሆነ ገምቱ። እና ጢሞቴዎስ ይህንን ክፍል ሳጠና በጣም አሳዘነኝ። ጳውሎስም እንዲሁ። ጳውሎስ እና ጢሞቴዎስ ባገለገሉበት ማህበረሰብ ውስጥ በተለይ በቤተ ክርስቲያን ይሄን የሚመስል አቋም ይዘው የሚመላለሱ ሰዎች መኖራቸው እጅግ አስፈሪ ነው፣ እጅግ አስደንጋጭ ነው። ይልቁኑ በእኛ ዘመን ምን ያህል እንደሚብስ መገመት አስቸጋሪ አይሆንም። መጽሐፍ ቅዱሳችሁን ይዛችሁ ቁጭ በሉና እዩት። ያለማቋረጥ በተጠጋችሁትና በጥልቀት ባጠናችሁት ቁጥር ለእግዚአብሔር ፍቅር ካላችሁ፣ እግዚአብሔርን የምትወዱት ከሆነ እግዚኦ ብላችሁ መጮህ
የጌታን ፊት መፈለግና ጌታን መማጠንን ነው መጽሐፉ የሚያስተምራችሁ። እንዲህ ካሉት ሰዎች እንድትጠበቁ ከእንደዚህ አይነት መርዝ እንድታመልጡ ነው እግዚአብሔርን መለመን ያለባችሁ። ለቅርብ ግንኙነቶች እንደዚህ ቀዝቃዛ፣ ግዴለሽ እንዲሁም መሰረታዊ የሰውን ልጅ ርኅራኄ ከተነጠቁ ለባላጋራዎቻቸው ምን ሊሆኑ እንደሚችሉ እነዚህ ሰዎች ገምቱ ወገኖች። ለወላጆቻቸውም ሆነ ለልጆቻቸው ፍቅር የሌላቸው ተፈጥሯዊ ጠብታውን ያጡ ከሆኑ በሁለት እግራቸው የሚሄዱ አውሬዎች ናቸው ማለት። እና እነዚህ ሰዎች ደግሞ የሚያስደነግጠው ቸርች ውስጥ መኖራቸው። ከነዚህ ደግሞ ራቅ ይላል ቁጥር 5 ላይ አሉ። እዛው በመሃል አብረው አምላኪዎች ናቸው። በተከፈተ ዓይን አብረውን ያሉትን ሰዎች እግዚአብሔር በሚሰጠን ብርሃን ማየትና የራሳችን ንጽህና መጠበቅ የምንጓጓ ከሆነ እንዲህ ካሉ ግንኙነቶች ራሳችንን ለማጽዳት ውስጣችንን በቃሉ መሙላት ደግሞም እግዚአብሔር የመነጠል ዲሰርን የማድረግ ጸጋን አትረፍርፎ እንዲያፈስልን እግዚአብሔርን መለመን ይገባናል። መሰረታዊ የሆነውን ርኅራኄ የተነጠቁ ናቸው። ድንዙዝ ናቸው በውስጣቸው። ምን ማለት ነው? በሰው ውስጥ የተራበ አሁን ትንሽ ልጅ መጥቶ እላበኝ 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 ብሎ እምባውን ፊታችሁ ዱብ ዱብ ቢያደርግ አንጀቴ ተንሰፈሰፈ ትላላችሁ። በተለይ እናቶች፣ ዛሬ እናቶች ቀን ነው። የበለጠ ያ ነገር ይሰማችኋል። ይሄ ሰው መሆን ብቻ በቂ ነው። መውለድ የግድ አያስፈልግም ይሄንን ለመረዳት። እነዚህ ሰዎች ግን መሰረታዊም ርኅራኄ የተነጠቁ ናቸው። ፍቅር የሌላቸው የሚለው ይሄንን ሁሉ ነው የሚጨምረው። በጥፋታቸው በጭካኔ ለጎዱትና ላቆሰሉት ርኅራኄ በጎደለው መንገድ በጭካኔ ለቸነከሩት ያደረገውን ተማጽኖ ያነበቡ አይመስሉም እንደነዚህ የሚመስሉ ሰዎች። ይሄ ማለት ምን ማለቴ ነው? ጌታ ኢየሱስ ክርስቶስ ኢቭን እንኳን ለወዳጆቹ በጭካኔ ለቸነከሩትና ርኅራኄ ላጡት በዛ ዘመን ለከፉት በውስጣቸው የነበረው ጥላቻ ጥግ ደርሶ ጌታችን መድኃኒታችን ኢየሱስ ክርስቶስን አንገላተው ለሰቀሉ ሰዎች ጌታ ኢየሱስ በጣም የሚገርም የመጨረሻ ሰዓት ጸሎት አድርጎ ነበር። እንዲህ ብሎ ከ6 ሰዓትም ያህል ነበረ፣ ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ይቅርታ ቁጥር 43 ላንብብ። ኢየሱስም እ 23:34 ማለቴ ነው። 23:34 43 አገላብጨው እንዲህ ይላል። በመስቀል ላይ ሆኖ የጸለየው ጸሎት ነበረ። ሌሎችንም 2 ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። እየቸነከሩ ሲመቱት መጸለዩ ትንሽ ለመንቀሳቀስና ራሱን ለማወቅ ጊዜ ነበረው። ነገር ግን ቸንክረው
መስቀል ላይ ካኖሩት በኋላ ይሄን ጸሎት በዚህ ሳምንት ነው በጥልቀት ያስተዋልኩት። መስቀሉ ላይ ሆኖ ጸለየ። እንደገና ጸለየ። ምን ብሎ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ልብሱንም ተከፋፍለው ዕጣ ጣሉበት። የጭካኔያቸው ብዛት ጌታ ኢየሱስ ክርስቶስን ራቁቱን ነው የሰቀሉት። ለዚህ ነው አንዳንድ ጸሐፊዎች በዚያ ዘመን ከነበሩት አይሁዳውያንና ሮማውያን ይልቅ በዚህ ዘመን በመካከለኛው ዘመን የተነሱ ሰዓሊዎች ለጌታ ኢየሱስ የተሻለ ፍቅርና አክብሮት አላቸው። ምክንያቱም በሚስሉት ስዕል ላይ ኀፍረቱን ለመሸፈን ብጣሽ ጨርቅ ይጥሉበታል ብለው ጽፈዋል፣ ተናግረዋል። ሰዎች ፍቅር የሌላቸው ሲሆኑ ከነዚህ ሰዎች የጨከኑ ድንዙዛን ይሆናሉ፣ አረመኔዎች ይሆናሉ። ስለዚህ ዘመኑ እየከፋ ስለሚሄድ እነ ጢሞቴዎስ እና ጳውሎስ ባገለገሉበት ማህበረሰብ እንዲህ አይነት ሰዎች ከነበሩ በእኛ ዘመን እየባሱ መሄዳቸውን ልንረሳ አይገባም። በተግባር ርኅራኄን የሰጣቸውን ጌታቸውን ፊት የነሱ ናቸው። እግዚአብሔር ነው ፍቅርን ለሰው ልጆች ያፈሰሰ፣ ፍቅርን ያስተማረ፣ ወዶ ሕይወት የሰጠን። ሕይወታችን የሰጠን የተቀበልነው እንጂ ያመነጨነው አይደለም። ወደ ቀጣዩ ሐሳብ እንሄዳለን። ቀጥሎ ጳውሎስ እርቅን የማይሰሙ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ብሎ እንደገና ወደ ጎን ይመልሳቸዋል። ከፈጣሪ ጋር በተያያዘ ገጽታ ፈጣሪም ሰውም የሚጋራውን እንደገና ቀጥሎ ያመጣል። ፈጣሪን በተመለከተ ሶስት ነገሮች አመጣ። ልብ ብላችሁ ከሆነ ቅድስና የሌላቸው፣ ፍቅር የሌላቸው፣ የማያመሰግኑ። ከዛ በፊት ከሰው ጋር በተያያዘ የጎንዮሽ አራት ነገር አምጥቶ ነበረ። እነዚህ አራት ነገሮች ልብ ካላችኋቸው ትዕቢተኞች፣ ትምክተኞች፣ ከዛስ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ ብሎ ነበር። አሁን ዞር አድርጎ ደግሞ እርቅን የማይሰሙ ሐሜተኞች ብሎ ሁለት ነገር ሁለት እያደረግን እንያቸው። በአጠቃላይ ምግባረ ብልሹ የሞራል መርህ የሚባል የሌላቸው ጽፉና የቆሸሹ መሆናቸውን ያስታውቃል። በእንዲህ አይነት ከባቢያዊ ሁኔታ ውስጥ ታማኝነት ከባድ ትግልና ፈተና ውስጥ ያልፋል። በእርግጥ በእንዲህ አይነቱ ትግል የበዛበት አካባቢ ልዩ የመለኮትን ረድኤት የሚጠይቅ ሁኔታ አለ። በዚህ በጀመርነው ጥናት ውስጥ እያጠናነው ያለነው በታማኝነት ፊት የተደቀነ ፈተና ነው። በታማኝነት ፊት እግዚአብሔርን እፈልገዋለሁ፣ እወደዋለሁ ስንል ለዚህ ነው ጳውሎስ ቆይቶ በእውነት ክርስቶስ ኢየሱስን የመሰሉ ሊኖሩ የሚወዱ ደጅ ያሉ ጌታን የማያውቁ ኃጢአተኞች አይደሉም የሚያሳድዷቸው፣ በቤቱ ውስጥ ያሉ ራስ ወዳዶች እና ከመስመር የወጣ ልምምድ ራሳቸውን በሰጡ ግለሰቦች አማካኝነት ነው። እርቅን የማይሰሙ ወይም ለእርቅ የማይሸነፉ። መጋጨት ተፈጥሯዊ ክስተት ነው። ስለ ግጭት አይደለም እያወራን ያለ ነው እዚህ ጋር። ተጋጭቶ ግን የተሰበረውን ግንኙነት ስለመጠገን ነው። እና እዚህ ጋር እርቅን እምቢ የሚሉ ሰላምን የሚጠሉ መሆናቸውን ልብ እንድትሉ ያስፈልጋል። እንኳን እየተናገሩ የሚግባቡ ወይም የማይግባቡ የሰው ልጆች ግዑዛን ሲቀራረቡ ወይም ተጠጋግተው ሲያገለግሉ ይጋጫሉ።
ምሳሌ በዕለት ተዕለት እርምጃችን ውስጥ የምናየው እኛው አካል ላይ የሚፈጸም ምላስና ጥርስ የወፍጮ አገልግሎት ሲሰጡ ጥርስ የገባውን ለማድቀቅ በሚያደርገው ሙከራ ምላስን ስንት ጊዜ ነክሶት ያውቃል? ግጭት ያለ ነው፣ ይጋጫሉ። እግራችን ሲራመድ እኛን ወደ አንድ ስፍራ ለመውሰድ የትራንስፖርት አገልግሎት ሲሰጥ ነው። ነገር ግን የትራንስፖርት አገልግሎት እየሰጠ ልብ በሉ፣ የወፍጮ አገልግሎት ሲሰጡ ጥርስና ምላስ ሊጋጩ ይችላሉ። የትራንስፖርት አገልግሎት ሲሰጥ ግራና ቀኝ እግር ሊጋጩ ይችላል። ይሄ በአካል ውስጥ እንኳን የምናየው ተፈጥሯዊ ክስተት ነው። ሰውና ሰውም እንደሱ አይነት ነገር አላቸው። እንስሶች ቢነካከሱ ቢበላሉ እንኳ ተመልሰው ይገናኛሉ። የደመነፍስ ፍጡራን ናቸው። ለእርቅ በሩን ዝግ አደርጉ። በፍጻሜው ዘመን የሚከሰቱ አማኝ ነን ባዮች እርቅን እምቢ የሚሉ መሆናቸው ያስደነግጣል። እርቅን አልሰሙም ወይም እርቅ እምቢ ያሉ ማለት ደግሞ ቂም ይይዛሉ ማለት ነው። ሰላምን ይጠላሉ ማለት ነው። ለጥል ያደሉ ኃይላቸውን ለጠብ የሚያውሉ ናቸው ብሎ ይናገራል። እርቅን የማይሰሙ የሚለው ሐሳብ እሱን ነው። ለእርቅ ዕድል የማይሰጡ በጠብ ደግሞ የተሞሉ ናቸው። የታመመ ግንኙነት እንዲፈወስ ሁኔታዎች ቢመቻቹ በጥል ወይም በግጭት ለተሰበረው ግንኙነት እንዲጠገን ዕድል አይሰጡም። ባሻፈረኝ ጥረቶችን ሁሉ ያመክናሉ። እርቅን የማይሰሙ ማለት ባጭሩ እሱን ነው የሚናገረው። ሐሜተኞች ይላል ቀጣዩ። ለአማርኛው አቻው የግሪክ ቃል ዲያብሎስ ማለት ነው። ሐሜተኛ ማለት አቻ የግሪክ ቃል ዲያቦሎስ ወይም ዲያብሎስ ብለን በአማርኛ የምንጠራው። በሌላ አነጋገር ሰይጣን ብለን ለምንለው ከሳሽ ብለን ከምንጠቀመው ቃል ተደራራቢ ወይም ተቀራራቢ ነው። ሌሎችን በሌሉበት በክፉ ማንሳት ነው ሐሜት። እንግሊዝኛው ባክ ባይቲንግ ወይም ከጀርባ መንከስ ብሎ ይጠራዋል። ሐሜት የዲያብሎስን ስራ መስራት ነው። ከሔዋን ጋር በነበረው ጭውውት በቀዳሚነት የንግግሩ ጭብጥ መብሉ ሳይሆን እግዚአብሔር እንደነበረ ከቃላት ልውውጣቸው እንገነዘባለን። ሐሜት በቡድን የሚሰራ ኃጢአት ነው። ሐሜት የሌሎችን ስም ማጥፋት ወይም በክፉ ማንሳት ነው። በእንዲህ አይነቱ ድርጊት ሰዎች በድካማቸው አምልጧቸው የሚፈጽሙት ስህተት ሳይሆን ሆን ተብሎ ሰውን ለመጉዳት የሚፈጸም ድርጊት ነው። እግዚአብሔር ሐሜትን አይታገሰውም። ሰዎች ሐሜተኛ ሲሆኑ ሊፈሩ ሊደነግጡ ይገባቸዋል አማኞች ሆነው። ምክንያቱም ውሎ አድሮ የዘሩትን ያሳጭዳቸዋል። በስነ መለኮት ታሊዮኒክ ጀስትስ የሚባል ነገር አለ። the punishment that fits the crime ኃጢአታችንን የሚመጥን ቅጣት። ኃጢአትን በሚመጥን ቅጣት ከሚገኙ ኃጢአቶች በአብዛኛው ቀዳሚ ሆኖ የሚጠቀሰው ሐሜተኛነት ነው። ምክንያቱም ለብቻ የሚሰራ አይደለም፣ በቡድን የሚሰራ ስራ ስለሆነ። ሐሜት የሌሎችን ስም ማጥፋት ነው። ብዙ ጊዜ ከመድረክ ላይ አብሮን ፌሎሺፓችን ውስጥ ስለነበረ አንድ ወንድም ደጋግሜ ነግራችሁ ነበር እና ያ ወንድም በእድሜ ታላቃችን ነው። ስለ ሐሜት ሁል ጊዜ ሳስብ የሰጠው ምሳሌ ትዝ ይለኛል እና ምን አለ? እኔ ከዛሬ ጀምሮ አለ ድንገት መጣና ለጸሎት ተሰብስበን ወደ ጸሎት ከመሄዳችን በፊት እግዚአብሔር እንዲረዳን እንጸልይ፣ እኔ ደግሞ ከዛሬ ጀምሮ መክተፊያም ቢላዋም አልሆንም አለ።
ድንገት መካከል ላይ ስለነበረ ንግግሩ የተሰነቀረው እንግዲህ በጥሩ ሕሊና እንድንጸልይ የምሳሌውን ትርጉም ንገረን፣ ለምን በሚስጥር ትናገራለህ አልነው። ምክንያቱም ብዙ ጊዜ መልእክትም እንዲያካፍለን እድል ስንሰጠው ከመጽሐፈ ምሳሌ ነው የሚያነበውና መጽሐፈ ምሳሌ የወንድም ገሌ መጽሐፍ ብለን ቅጽል ስም ሰጠ ነው እና ምሳሌን ሳጠና ሁል ጊዜ ያ ሰው ትዝ ይለኛል። ዛሬ በጌታ እቅፍ ውስጥ ነው ያለው እና ምን አለ በዛ ቀን የሚያማ ሰው ቢላዋ ነው አለ። የሚታማው ሰው ሽንኩርት ነው አለ። የሚሰማው ሰው መክተፊያ ነው አለ። በማማትም በመስማትም ንጽህና የለም አለ። ሐሜት የቡድን ስራ ነው። ስለዚህ እኔ ቢላዋም መክተፊያም አልሆንም አለ። ዛሬ እኔ ምንም አላልኩም ይላሉ አንዳንድ ወገኖች፣ ውስጣቸው እየቀፈፋቸው ከታፊን እያስተናገዱ ያለ መክተፊያው መክተፍ የለም። ስለዚህ መክተፊያም ቢላዋም መሆን ለአማኝ ተገቢ አይደለም። በተቻለ መጠን ሐቅን፣ ፊት ለፊትን፣ ንጽህናን መለማመድ መልካም ይመስለኛል። ትክክለኛውን ነገር፣ መታረም ያለበትን ነገር እንዲህ ቢሆን መልካም ነው ብለን መናገር ሐሜት አይደለም። ሰው ቢኖር ፊት ለፊት ልትነግሩት የምትችሉትን ነገር በንጹህ ሕሊና ለመናገር ስትችሉ እና ሐሜት ሌላ ስሙ ዲያብሎስ ማለት ነው። ሐሜተኞች የሰይጣን ሸሪኮች ነው። ሐሜት ለሚለው ቃል ግሪክኛው ሁለት ቃል አለው፣ ካታላሊያ እና ዲያቦሎስ። ስለዚህ ዲያብሎስ መሆናችን መሆኑን እንዳንዘነጋ ሐሜት ስንሰራ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነትና የእውነት ጌታ በመሆኑ እውነትን በትክክለኛ ገጽታዋ ተናግሯል፣ በእውነት ተመላልሷል። የማይገባውን በመፈጸም አይታወቅም፣ ሐቅን አያደበዝዝም። ስለዚህ ሐሜተኞች የሰይጣን ሸሪኮች ናቸው እና ስራቸውም በመተባበር ሌላውን መውገር። ቅድም እንዳልኩኝ አንደኛው ቢላ ነው፣ ሌላው መክተፊያ ነው። በመሃል ተከታፊው ሽንኩርት ነው። ከቢላውም ከመክተፊያውም በደቦ የሚመጣበትን ነገር አንደኛው ደጋፊ ነው፣ ሌላው ከታፊ ነው። ስለዚህ በመተባበር ሌላውን መውገር ስልታቸው ነው። እርቅን የማይሰሙና ሐሜተኞች ጣምራ ናቸው። በተንኮል ሌላውን መወንጀል ነው የህይወታቸው ግብ። ስለዚህ እንደዚህ ያሉ ሰዎች ባሉበት ዘመን ማገልገል እጅግ በጣም አስፈሪ፣ እጅግ በጣም ከባድ ነው እና ጳውሎስ በዚህ እንደገና በጀመረው የጎንዮሽ ገለጣ ውስጥ ቀደም ብሎ ሲያነሳቸው ከነበሩት ከትዕቢተኞች፣ ከትምክተኞች፣ ከተሳዳቢዎች እና የፍቅር የሌላቸው ብሎ ደጋግሞ ከተናገረው አውራ ነገር ይቅርታ ለወላጆቻቸው የማይታዘዙ ነው እዛ ጋ ያነሳው። እዛ ጋ የጎንዮሽ ያነሳው ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች ለወላጆቻቸው የማይታዘዙ ብሎ ነው የጎንዮሽን። ወደ ላይ ደግሞ ሲያነሳ ፍቅር የሌላቸው እንደገና ምን አለ? ቅድስና የሌላቸው፣ ፍቅር የሌላቸው፣ የማያመሰግኑ ብሎ ነው። ከእግዚአብሔር ጋር የተጣላ ሕይወት ያላቸው ሰዎች ለጎንዮሽም የማይመቹ ጤና የጎደላቸው ናቸው ማለት ነው። ከዛ ቀጥሎ የሚያነሳው ሐዋርያው ራሳቸውን የማይገዙ ጨካኞች ብሎ እንደገና ሁለት ነገር ያነሳል።
ራሳቸውን የማይገዙ ራስን አለመግዛት ያው ራስን አለመቆጣጠር የሰው ልጆች የማንነት መግለጫ ባህሪ አይደለም። ሰው ስሪቱ በብዙ መንገድ መንሸራተት ካላጋጠመው በስተቀር ራሱን የሚገዛ ሆኖ ነው የተሰራው። በተለይ ነፍስ ሲያቅ የራሱን ለራሱ ይጠብቃል። የሌላውን ለመንጠቅ አይሮጥም፣ እንዲነጠቅ ስለማይፈልግ። የሰው ልጅ መንግስትን አቋቁሞ በህግ ለመኖር ያለው ፍላጎት እኛ ራስን ከመግዛት ውጪ የሚፈጸሙ ነገሮችን በተናጥል ልንፈጽም ስለማንችል እኛ እንሁንና መንግስት ሆይ ያስፈጽምልን ማለቱ ነው። ራስን ባጭሩ መግዛት በማህበረሰባዊ ግንኙነት ውስጥ እንዲዳብር ነው መንግስት መሃል ያለው። በጢሞቴዎስ ዘመን እና ጳውሎስ ባገለገለበት ዘመን የነበሩ ወይም ሞራላዊ ዝንባሌያቸው የሚያስፈራ ሰዎች ከሐሜተኝነታቸውና እርቅን ካለመስማታቸው ባሻገር ራስን የማይገዛ ነገር ነበራቸው። ይሁን እንጂ ይሄ ብክለት በልዩ ልዩ መንገድ ሲገባበት ራስን አለመግዛት ማለት ሰው በተፈጥሮ ገደብ እንዲጥስ ሆኖ አልተሰራም። ፈቃድን ለተቆጣጠረው ኃይል ራስን አሳልፎ የመስጠት ሂደት ነው። ራስን አለመግዛት ማለት ውስጣችን ለምሳሌ የስስት ፍላጎት ሲኖር ቅሚያ ባህሪያችን ይሆናል ማለት ነው። ውስጣችን ራሳችንን የማክበር እና ከፍ ከፍ የማድረግ ፍላጎት ሲያይል ሌሎችን በአንደበታችን መዝለፍ እንጀምራለን ማለት ነው። ፈቃድን ለተቆጣጠረ ኃይል አሳልፎ መስጠት ነው ራስን አለመግዛት። ፈቃዳችን ሁል ጊዜ መካከለኛ ሆኖ በፈሪሃ እግዚአብሔር የሚመራ ከሆነ ራስን መግዛት ቀላል ይሆናል። ፈሪሃ እግዚአብሔር ከዕለት ተዕለት መንገዳችን ሲወጣ ግን ራስን የመግዛት ችግር ወደ ህይወታችን ይመጣል እና ራሳቸውን የማይገዙ የሚለው ሐሳብ የሚያመለክተን ይህ ራስን አለመግዛት የጽኑ ባርነት ምልክት ነው። ውድ ወገኖቼ ሰው በተወሰነ ደረጃ አሉታዊ ስሜትን እንዲቆጣጠር ተሰርቷል። ህሊና አለውን። አሁን ለምሳሌ እያላችሁ የለም ማሰኝታችሁ ግን ያው ሰው ክችች ብሎ ቆይ ብሎ እሺ የለም አላችሁ ብሎ ከበራችሁ ትንሽ ሄዶ ግን እኮ ቆይ አንድ ነገር ረሳው ብሎ ሲመጣ ተጎልታችሁ ቢያገኛችሁ ቤታችሁ ታፍራላችሁ። ያ ሀፍረት ውስጣችሁ እንዲመጣ ያደረገው ህሊና የሚባል ነገር ነው። ያ ህሊና በሰው ውስጥ የተቀመጠ የእግዚአብሔር የዳኝነት ወኪል። ሰው ህሊናው ሲደነዝዝ በውስጡ የሀፍረትና የመሸማቀቅ ስሜት ይጠፋል። አላደለም ግዴለሽ ይሆናል፣ ደንታቢስ ይሆናል፣ ደግሞም አይን አውጣነት ይተናነቀዋል። ስለዚህ ሲበከል በልዩ ልዩ መንገድ ብክለት ሲገባበት ከስሪቱ ያፈነገጠ ይሆናል ህሊና። ተፈጥሮ ላይ የተደረጉትን ምልክቶች ጥሶ እንዳይሄድ ህሊና ይከለክላል። ራስን አለመግዛት በፈቃዳቸው ላይ ምንም አይነት ቁጥጥርን ማጣት የሚመለከት ጉዳይ ነው። ይህ አይነቱ ሁኔታ የሚያጓጉ የስነ ምግባር እድሎቻችንን በብክለት ይሞላል። ስነ ምግባር የጎደላቸው ነገሮች ሁሉ ያለ ልጓም እንዲሄዱ ያደርጋል። ራስን አለመግዛት ንግግርን ይመለከታል፣ ስሜትን ይመለከታል፣ ድርጊትን ይመለከታል። ሰዎች ራስን አለመግዛት በህይወታቸው በሙላት ሲቆጣጠራቸው
በንግግራቸው የማይጠነቀቁ ደንታቢስና ስድ ይሆናሉ። በስሜታቸው ሲቆጣጠራቸው ይሉኝታቢስ ይሆናሉ። ራስን የማይገዙ ሰዎች እና በድርጊታቸው ደግሞ አግሬሲቭ ወይም ደግሞ ተጋፊ ይሆናል። ድንበር ያልፋሉ፣ ያዙኝ ልቀቁኝ ያበዛሉ ማለት ነው ባጭሩ። ጨካኞች ብሎ ይቀጥላል። ራሳቸውን የማይገዙ ጨካኞች፣ ፍቅር የሌላቸው፣ እንደ ጉዝ የሚቆጠር በድን ስሜትን እንደሚናገር፣ ጨካኝ ደግሞ ገርነት የሌለው አውሪያዊ አደራረግን ወይም ልምምድን የሚመለከት ነው። ጨካኝነት የርህራሄ ጠብታን ማጣት ነው። ከድንዙዝ ሕሊና የሚመጣ አውሬነት ጨካኝነት ከሰብዕና ተራ ወጣ ያሉ ልምምዶችን ያሳያል። በዘመናችን ሰው ማረድ የማይዘገንነው ትውልድ መፈጠሩ፣ ፍላጎታቸውን ለማርካት ሲሉ የሌላውን ስብዕና መጨፍለቅ የማይሰቀጥጣቸው ምርጫና ልምምድን ይመለከታል። በዚህ ሲሪያል ኪለርስ የሚባሉት በየጊዜው እየተያዙ እህቶቻችንን በማጣት እንደ ወንጀለኛ የሚታዩ ሰዎች ጨካኞች ከሚባሉት መሃል ናቸው። በቅርብ ጊዜ በዜና እንደሰማችሁት 8 ሰዎችን በ20 ዓመታት የተለያየ ጊዜ አጥፍቶ መጨረሻ ላይ ያመነው ሰው በትዳር የሚኖር ሰው ነው። ነገር ግን ሴቶቹን አፍኖ ወስዶ ከፈቃዳቸው ውጪ የሚፈልገውን ከፈጸመ በኋላ ገድሎ ያጠፋቸዋል። ይሄ በአደባባይ እየታየ በቴሌቪዥን ሰው ሁሉ ያየው ፀሐይ የሞቀው ሁኔታ ነው። ይሄ ሰው ጌታን ማቅ ሰው፣ ወንጀለኛ ሰው እና የወንጀል ጥግ የነዚህ ሰዎች ነገር የሚያስፈራው እኛ መጽሐፍ ውስጥ ያሉ የተጠቀሱ መሆናቸው። ስለዚህ እንዲህ አይነቱን ነገር ስንሰማ እነገሌ ናቸው ከማለት ራሳችንን መመርመርና መጸለይ ያለማቋረጥ ጌታ ሆይ ከእንደዚህ አይነቱ ነገር አውጣኝ፣ ራሴን እንድገዛ አድርገኝ፣ ጭካኔን በርህራሄ ተካልኝ ብሎ ያለማቋረጥ መለመንን እና መማለድን የሚጠይቅ ነገር ነው ወገኖች። ሐዋርያው ጳውሎስ እንደዚህ አይነት ሰዎች ወደ አመራር እንዳይመጡ ውስጣቸው ይህንን አውሬነታቸውን ደብቀው በመጠጋጋት በማባበል ይህንን የጠቅላ ቤተክርስቲያን ወይም የተተከለች ወይም ያንግ ቤተክርስቲያን በሂደት ላይ ያለች ቤተክርስቲያንን እንዳይበክሉ ከነዚህ ደግሞ ራቅ ማለቱን ልብ በሉ ወገኖች። እና ጨካኞች ናቸው እነዚህ ሰዎች ብሎ ይናገራል። እነርሱ እንደሚያማቸው እያወቁ ሌላ እንደማያመው እስኪያስቡ ድረስ የሚያስጨክን በደን ስሜት ያላቸውን ሰዎች ይመለከታል። ጭካኔ በዚህ ደረጃ የሚለማመዱ ሰዎች የሚሰቀጥጥ ተግባር መፈጸም ብቻ ሳይሆን ያንን ሲያደርጉት ከቁጥጥር ውጭ በሆነ ሁኔታ መፈጸማቸው እንደሆነ አይረዱ። ሰብአዊ ፍጡርን መቁረጥ ሳይሆን መቆራረጥ፣ መንከስ ሳይሆን መቦጫጨቅ፣ ሌላውን አካል እንደ ዛፍና ድንጋይ በመቁጠር የፈለጉትን ሲያደርጉ የህሊና ወቀሳ የሚባል ነገር የሌላቸውን ይመለከታል። ከህሊና መደንዘዝ የሚመጣ ሌላውን ከሰብአዊ ክብር በወጣ መንገድ ማዝ የሚመለከት ልምምድ ነው። የኦሽዊትስ ሚስጥር የሚባለውን መጽሐፍ ብታነቡ በ19ኛው መቶ ክፍለ ዘመን ናዚዎች ያደረጉት ይሄን ነበር። የአይሁዳውያንን አካል የመድኃኒት መሞከሪያ ገድለው አጥንታቸውን ለሳሙና መስሪያ፣ አጥንታቸውን የቀንድ ማንኪያ፣ ጭልፋ ለልዩ ልዩ ነገር ተጠቅመዋል። የሴቶችን ፀጉር ሰብስበው ለትራስ ተጠቅመውበታል።
የጭካኔውን ጥግ ቃል አይገልጠውም። አሁን እያንዳንዱን እዚህ ብተነትን ይሄን ሰው አድርጎታል ወይ ብላችሁ ትፈራላችሁ፣ ትደነግጣላችሁ። ፈልጉና አንብቡት። የአውሽዊትስ ሚስጥር እጅግ በጣም ሰቅጣጭና ዘግናኝ፣ ሰው በህይወት እያለ ገዳይ መድኃኒቶች ይሞክራሉ። በአይጦችና በጊኒፒግ በአሳማዎች ላይ በላብራቶሪ የሚሞከሩትን መድኃኒቶች በሰው ላይ ሞክረዋል። ጨካኞች ማለት እነዚህን ሰዎች ገላጭ የሆነ ነገር ነው። ይሄ ሁሉ ደግሞ የተደረገው በክርስትና ስም መሆኑ ያስፈራል፣ ያስደነግጣል። አይሁዶቹንም ለፖለቲካ ዓላማቸው ክርስቶስ ጠሎች ብለው ነው ያንን ያደረጉት። ስለዚህ ሰቅጣጭ የሆነ ጉዳይን ለመፈጸም አቅም ማግኘትን ይመለከታል። እግዚአብሔር እንደዚህ ካለው ነገር እያንዳንዳችንን ይጠብቃል። ጊዜያችን የሄደ ስለሆነ እንጸልይና እዚሁ ጋር እንጨርሳለን። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። ዛሬም ቃልህን ስላስተማርከን። ቅዱስ አባታችን ሆይ ራሳችንን ከመውደድ አድነን። ራሳችንን በመውደዳችን አጠገባችን ያሉትን እንዳናስጨንቅ፣ አንተን ደግሞ እንዳናሳዝንህ ምሕረት አድርግልን። ቅዱስ አባት ሆይ አቤቱ አንተ እያንዳንዳችን ከሌሎች ጋር ባለን ግንኙነት አስተዋዮች እንድንሆን እርዳ። ከትዕቢት አድን፣ ከትምክህት አድን። ተሳዳቢ ከሆነስ ያልተገራ አንደበት አድነን። ደግሞም ለወላጆቻችን በሩቅም ላሉት ሁሉ ታዛዦች እንድንሆን እርዳን። ከሁሉም በላይ ጌታ ሆይ አቤቱ አመስጋኞች አድርገን፣ ውለታ ቢስ ከመሆን አድነን። ጌታ ሆይ ቅዱስ ባህሪህን ከማይመጥን ላንተ ካልተለየ ህይወት ታደገን። ጌታ ሆይ አቤቱ ፍቅር ከሌለው ህይወት እንድታድነን እንለምንሃል። ላንተም ለሰዎችም እንድንመች እርዳን። እርቅን የምንሰማ ከሐሜት ነፃ የሆንን ራሳችንን የገዛንና ከጭካኔ ይልቅ ደግሞ ቅዱስ አባት ሆይ ደጎች በመልካም ባህሪ የተሞላን እንድንሆን እርዳን። ቀናችንን ባርክልን። በሰላም አውለን በቤትህ አንተን በተለየ መንገድ ራትህን በመውሰድ የምናስብበትን ንጽህና ስጠን። ከተበከለ ህይወት አድነን። በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን አሜን። ተባረክ ፓስተርዬ፣ እግዚአብሔር ይባርክ። አሜን አሜን። መልካም ቀን። ጌታ ይባርክ ፓስተር። ተባረክ ፓስተር። ጌታ ይባርክ ፓስተር። ጌታ ይባርክ ፓስተር። አሜን አሜን። ተባረክ ፓስተር። መልካም ቀን ይሁንልን። አሜን። እግዚአብሔር ይባርካችሁ። ደህና ዋሉ። አሜን አሜን። አንተም ተባረክ። በሰላም ዋሉ ወገኖች። ተባረክ ፓስተርዬ። ተባረክ ፓስተር።